ወዴት ነው የምትሄድ? ፈቷል እኮ አንቺ አይደለም ነው እንዴ? አዎ እኔ እኮ ድሮ ነው የማውቃቸው ለዛ ነው። ተፋቷል እንዴ? አዎ ተፋቱ። ምን ያህል ጊዜ ሆናቸዋል? 2 አመት ነው እንዴ? 2 አመት ቆይተዋል ከተፋቱ? አዎ ቆይተዋል። እሷ እዚህ አይደለችም አሁን ያለችው ለዛ ነው ብዙ ማታየት ነው ነገር ነው እንዴ? እዚህ ማለት ኢትዮጵያ አይደለችም? ኢትዮጵያ አይደለችም ሞታለች ከሀገር። ኦኬ ውጪ ሄደች እንዴ? ነው እንዴ? በገንዘብ ላይ ያለው ራሱ ስግብግብነቱ ብታየው ከባድ ነው ራሱ አያስነካትም። ኦኬ ሳይታመም በፊት በጣም ስግብግብ ነበር። በጣም ስግብግብ ነበር። እሷ እንደው ትጠረጥር ነበር ከሌላ ሴት ጋር ምናምን ጀምሯል ብሎ አንቺ እኔ ስታወሪኝ እኔም እሱን የጠረጠርኩት ምናልባት ልጆችም ወልዶ እንደዚህ የሚስገበገብ ከሆነ ምናልባት ሌላ ቦታ ትዳር ይኖረው እንዴ ወይ ደግሞ የሚወዳት ሌላ ቀመጥ ትኖረው ይሆን እንዴ ብዬ እንዳስብ አደረገኝ። በጣም እንደዛ ብዙ ሰው እንደዛ ነው የሚያስበው ታውቃለህ አይደለ? ሌላ ቦታ ሴት አለችው ብሎ ያስባሉ። በጣም እሷስ እንደዛ ታስብ ነበር እህትሽ? ነው እንዴ? ታስብ ነበር እንደው ትጠረጥር ነበር። ብዙም ለልጆቹ ለሷ ትኩረት ስለማይሰጣት ስለሚጨቃጨቁ እንደዛ ብላ ነው የምታስበው። ቤተሰብ ታውቂን ነገሮችን ማጋነንና ጠገብ ያለ ሰው ላይ ማላከክ የሚፈልገው የሚገርም ነው። አሳዘነችኝ እሷ ባላደረገችው ነገር አስቢው። ትዳሯንም አታ ምናምን አይደል? እንደገና ደግሞ የሱ ጭቅጭቅ አለ። በዛ ላይ ደግሞ ቤተሰቦቿ የሱ ቤተሰቦች ተደርቦ ሲጨቀጭቋት አስበሽዋል? ከባድ ነው፣ በጣም ከባድ ነው። አሳዘነችኝ። ስትወስን እንግዲህ ውሳኔዋ የምትኖርበትን የምታውቀው እሷ ናት። ያለችበት ምን አይነት እሳት ውስጥ እንደምትጣድ እሷ ነው የምታውቀው። ኦኬ እሳት ውስጥ ተጥዳ ነበር ያልሽኝ ነው? ሲኦል ገሃነም ኑሮ ነበር የምትኖረው ማለት ይቻላል። ኦኬ አንቺም ታውቂ ነበር ማለት ነው። ሰላም እንዴት ናችሁ የአሳሽ ሚዲያ ቤተሰቦች? ዛሬ በሌላ ጉዳይ ተገናኝተናል። ሰው እሮጣለሁ እኖራለሁ እዚህ ምድር ላይ የመጣሁበትን አላማ ተገብራለሁ ብሎ እግዚአብሔር የሰጠውን ጤናውን ህይወቱን ማስቀጠል እንዳይችል ደግሞ አንዳንድ ጋንጩር የሆኑ አጋንንታዊ አስተሳሰብ ያላቸው ሰዎች እንግዲህ ይሄ መተት ድግምት የሚባሉ ነገሮች እነዚህ ቆሻሻ የሆኑ ነገሮችን በነዛ የሚመካ እነሱን የሚያምን እንደዚህ አይነት ድርጊት የሚፈጽሙ ሰዎች ደግሞ አሉ። ምንም ብንጨክን ምንም ብንበሳጭ ምናልባት ለራሳችን ጊዜ ቆም ብለን ብንሰጠው ወይም የተበሳጨንበት የተናደድንበትን ነገር ተረጋግተን ለማየትና ጊዜ ወስደን ብናስብበት የተሻለ ነው ብዬ አስባለሁ። ጥፋት አንዴ ከጠፋ በኋላ ጥፋት ነው፣ የፈሰሰ ውሃ አይታፈስም እንደሚባለው ማለት ነው። ምንስ ቢሆን ደግሞ ክፋት ማድረግ እኮ ለኛም ለህይወታችን ለነፍሳችንም አይጠቅመንም። ወንድማችን ነው እንግዲህ ያው ከጊዜ በኋላ ቤት ውስጥ እንደቀረ ሁሉም ነገሩ ተሳስሮ ሰውነቱ እንዳይታዘዝለት ሆኖ ታሙ የቀረ ወንድም አለ። እንግዲህ ወንድሙ ነው ሌላ ሀገር ነው የደወለልኝና ጉዳዩ ከሆነ ቆይቷል። 4 አመት ሆነው ከታመመ ነው የሚለው። ከዛ በኋላ ትዳሩንም ብዙ ነገሮችን አጥቷል። ወንድሜ ነው የሚለው። ያው የደወለው ታናሽ ወንድም ነው። እሺ እንዴት ነሽ? ሰላም ነው? አገቢ እንዴ እቃውን አላያችሁም እንዴ? ይጃላል አረ መኪና ውስጥ አስቀምጬው። ኦኬ መኪና ይዘሻል? አዎ። እንዴት ነሽ ታዲያ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? ሰላም። እንዴት ነው? የሀብታም ልጅ እኮ ያስታውቃል። ወይስ አንቺ ራስሽ ሀብታም ነሽ? ችግር ካለ ሀብታም ነሽ ይባላል አይደል? የሚገርም ነው። አይ ጨዋ ለመሆን ችግር ካለሽ እሱ ፈጣሪ የሚወደው ነው። ግን የምርም ግን የገንዘብ የንብረት ሀብታም ነሽ አይደል? የልጅ ሀብታም አይደል? ታስታውቂያለሽ በጣም። እንዴት ነሽ? እኔ እግዚአብሔር ይመስገን አለሁ። አንተ እንዴት ነህ? አለሁልሽ። እንትን በስም ምናምን አውቃቸዋለሁ እና እኔ ገርሞኛል ማለት ትልቅ ቦታ ላይ ማለት ትልቅ አቅም እንዳላችሁ ምናምን ሰምቻለሁ። ነገር ግን አንቺ ኦንላይን ላይ ለነገሩ ሀብታምም ኦንላይን ላይ ይሰራል አይደል? ያው ግድ ነው አይደለ? ብቻችሁን ናችሁ ማለት አሁን አንቺ መሰሪው ስራ እኔ ከኦንላይን ነው አይቼ ደወልኩልሽ። ብቻሽን ነው መሰሪው ወይስ ከቤተሰብ ጋር ነው? ነው ከጓደኞች ጋር የምሰራው። ኦኬ ከጓደኞችሽ ጋር። ይሄኛው ቢዝነስ የቤተሰብ አይደለም ማለት ነው? አይደለም በራሳችን ያቋቋምነው ነው ከጓደኞችሽ ጋር። ኦኬ የሚገርም ነው። ጎበዞች ናችሁ። የስራ ልምድ ከቤተሰብ ነው? ግድ ነው። ከነሱ አይደል ከስር የሚኮተኮተው? ልክ ነሽ። ትምህርት ጨርሰናል። እንግዲህ ምን ጨርሰሻል? ኦኬ ግራጁዌት ያደርጋሻል። ግድ ነው። የሚገርም ነው። ወዲያውኑ ነው ወደ ስራ የገባሽው? አዎ ህይወት ታስገድደኝ። እውነት ነው።
ወደ ስራ ገባሽ? በነገራችን ላይ ጆሮዬ እታከማለሁ እያልኩ ጊዜ አጣለሁ ምናምን፣ በመሀልም ያው ጸበልም እሞክራለሁ። እንደውም ከመታከሜ በፊት ጸበል እሄዳለሁ ብያለሁ። ጸበል ደግሞ ለ7 ቀን ነው የምሄደው እና እዛ ሲሄድ ይተወኛል ብዬ አስባለሁ። ምን ልልሽ ፈልጌ ነው፣ ትንሽ ድምጽሽን ጮክ ካላረግሽ አይሰማኝም። ኦኬ ምን ችግር የለም። ቴንክ ዩ። አሁን ተሰምቶኛል በደንብ ነው፣ ሳልሳቀቅ ነው የሰማሁት። አሁን ምን ነው ቆየብክ እንዴ? አይ የቅርብ ጊዜ ነው። ቢቆይማ ሄድ ነበር እኮ እስካሁን እታከመው ነበር። ቅርብ ጊዜ ነው፣ በቅርብ ጊዜ ነው። በቃ እሱን ተይው፣ ጸበል በጸበል ይፈወሳል ብዬ አምናለሁኝ። ካልደበረች በደንብ ብትዋወቅሽ ደስ ይለኛል። ለምን እንደሆነ ልንገርሽ። ስትሰሪ ምናምን በጣም አያለሁ ብዙ ጊዜ ማስታወቂያዎችን፣ የራስሽን ምርት ስታስተዋውቂ ምናምን ኦንላይን ላይ ስትለቂ ምናምን አያለሁ እና ከዛ በኋላ ሳጣራ እቺ ልጅ በጣም እንደውም በቃ ገብቷታል እንዴት ማስተዋወቅ እንዳለባት ምርቱ ምናምን ሁሉም ሰው እንዲገዛት ነው የምታደርገው የምታመጣው ምናምን አልኩኝ። ከቻይና ምናምን ታመጫለች መሰለኝ አንቺ? አዎ እቃዎችን ከውጭ ነው ማስገባት። ራስሽ ነሽ ወይስ? እረከባለሁ፣ ከዛ የሚያስረክበኝ ሰው አለ። ኦኬ። ከዛ አምጥቶ ግን ሄደሽ የማየትስ ነገር የለም? ቻይና፣ ዱባይ፣ ሌሎች ሀገሮች? አይ እየሞከርኩ ነው፣ ፕሮሰስ ጀምሬያለሁ ወደዛ ለመሄድ። ኦኬ። እስካሁን አልሄድሽም? እስካሁን አልሄድኩም። በቃ እቺ ልጅ ተወቃት ምናምን ልል ነበረና በአካል ስላየሁሽ ደስ ብሎኛል በጣም። እኔም ስለተዋወቅኩ ደስ ብሎኛል። እሺ የኔ እናት ቢዝነሱን ታስጀምርኛለሽ ካልደበረሽ? ካለ ጨዋታ ነው። ቢዝነሱን አልፈልግም፣ ለራሴ መጠቀም ፈልጌ ነው። ነገር ግን መተዋወቅ ክፋት የለውም። ጓደኛ መሆን ይቻላል። የስራ ባልደረባ፣ ቢዝነስ አብሮ መስራት ብዙ ነገሮች አሉና እኔ መካሻ እባላለሁኝ። እኔ ደግሞ ሜሮን እባላለሁ። ኦኬ ሜሪ። ግን የእንትንሽ ሜሮን አይልም፣ የዌብሳይቱ የቴሌግራም እና የቲክታክሽ ሜሮን አይልም። በራሴ ስም መክፈት አልፈለኩም። ኦኬ ነው እንዴ? ለነገሩ የብራንድ ስም ብራንድሽን እንትን ብለሽ በብራንድ ሲሆን ነው ብዙ ተጠቃሚ ማለት ሰው እኔ ገቢ ይኖራል ምናምን ነገር ያይሆን። ልክ ነሽ፣ ልክ ነሽ። ልክ ነሽ። የስራ ሰው ያውቀዋል ያውቀዋል። በነገራችን ላይ ማቀሽ ከኦንላይን ወይም ደግሞ ከይሄ ኦንላይን ከምትሰሪያቸው ስራዎች እጪም ከዚህ በፊትም በደንብ ቤተሰባችሁን አውቀዋለሁ። ያንቺንም የዘርዬ የባለቤትሽ ወንድም የነበረው አለ አይደለ? የእነሱን ቤተሰቦች አውቃቸዋለሁ ስልሽ ከርቀት ሆኖ አለ አይደለ? አሁን እኛ ሰፈር 58 ሳሪስ ጋር ይሄ እንትና አለ አይደለ? ንግድ ባንክ አካባቢ አለ አይደለ? እዛ ባንክ አካባቢ ላይ ፋዘሪዮ ምናምን ብዙ ጊዜ አያቸው ነበረ። ያው በቃ እዛ ጫማ ያስታርጋሉ። እኛ ደግሞ ፊት ለፊት ላይ ምናምን ካፌ ነበረ ሳይፈርስ በፊትና እንደዛ በቃ ሲወራ ብቻ አውቃለሁ የእናንተ ፋሚሊ ምናምን ልልሽ ፈልጌ ነው። እና እንዴት ሆነ ተሻለው እንዴ? እሱ የእህትሽ ባል ምንም አይልም፣ ደህና ነው፣ እየተሻለው ነው። ኦኬ አሁን ደህና ነው። ከታመመ ቆይቷል አይደለ? ምን ያህል ጊዜ ነበር የሆነው? አንድ 4 ዓመት አይደል? እንደዛ ነው የሰማሁት። ትክክል 4 ዓመት። አሁን ለውጥ አለው እንግዲህ። ያው ብዙውን ጊዜ አላገኘውም ስራ ላይ እንደምታዩኝ፣ ስራ ቢዚ በጣም ስለሚያደርገኝ ከስንት አንዴ ምናምን ባገኘው ባየው ነው እየሄድኩ። እህትሽ ጋር አትሄጂም? እንዴት ታዲያ እህትሽ ቤት አትሄጂም? እንደዚህ አትጠይቂም? አይ እያልኩክ ነው፣ ስራ ምናምን አለብኝ። በጣም ቢዚ ነው የሚያደርገኝ። ኦንላይን ላይ ፖስት ለማድረግ ሱቅ መሄድ አለብኝ። ሱቅ አለኝ በነገራችን ላይ። ሱቅ አለሽ? አዎ ኦንላይን ላይ ብቻ አይደለም፣ ኦንላይን ፕሮሞት ለማድረግ ነው እና ደውለው እንዲገዙ ነው እንጂ ሱቅም አለሽ። እንደ ፕሮሞሽንም ይጠቅማችኋል። ኦንላይን ነው ያ ይጠቅመናል፣ ሱቃችን ለማስተዋወቅ። ታዲያ ሄደሽ እህትሽን አትጠይቂያትም? እህትሽ ጋር አትሄጂም? አሁን እህትሽ ምንም ቢዚ ብትሆኚ እህትሽን እንኳን ለመጠየቅ አትሄጂም? እሱን እንኳን ለመጠየቅ ባትሄጂ እህትሽ ብለሽ በሄድሽበት አትጠይቁም አይነት ነገር ነው። ተፋቷል እኮ አንቺ አይደለም ነው እንዴ? አዎ እኔ እኮ ድሮ ነው የማውቃቸው፣ ለዛ ነው። ተፋቷል እንዴ? አዎ ተፋቱ። ምን ያህል ጊዜ ሆናቸዋል? 2 ዓመት ነው እንዴ? 2 ዓመት ቆይተዋል ከተፋቱ? አዎ ቆይተዋል። እሷ እዚህ አይደለችም አሁን ያለችው፣ ለዛ ነው ብዙ ማታየት ነው ነገር ነው እንዴ? እዚህ ማለት ኢትዮጵያ አይደለችም? ኢትዮጵያ አይደለችም፣ ሞታለች ከሀገር። ኦኬ ውጪ ሄደች እንዴ? ነው እንዴ? እንዲህ መፋታት ማለት እንዲህ ፍትት በስነ ስርዓት በህጋዊ መንገድ ምናምን? አይ
በሽማግሌ ምናምን ህግ ቦታ ሳይሄዷል። ኦኬ ኦኬ በሽማግሌ በመስማማት ኦኬ ሁለቱ ተስማምተው ነው የተለያዩት። ተስማምተው የተለያዩት። ክስ ምናምን የለውም። የሆነ አንዳንድ ሰው ሲፈታ እኮ ይከሰሳል ምናምን ለንብረት ምናምን ብሎ ይከሰሳል ብዬ ነው። እነሱ ያው ተስማምተው ይገባሻል የሚለው ተሰጣጡ ለሁለቱም ማለት ነው። ኦኬ ንብረት ይገባሻል ሳይካሰሱ የሚገባትን ውሰጅ ብሎ እሷም ውሰድ ብላ ተለያዩ ማለት ነው። ማን ነው እንደው የፍቺ ጥያቄውን ያመጣው? ይመስለኛል ያው ብዙም ጊዜ ስለማይግባቡ ስለክ አይግባቡም ነበር። አይግባቡ ነው እንዴ? ከታመመ በኋላ ነው ይሄ ነገር የመጣው። ምናልባት እኮ ህመሙ ይሆናል እንደዚህ መጨቃጨቅ እኮ ህመም እንትን ሲልም አለ አይደለ ጭቅጭቅ ያመጣል። አይ ሳይታመም በፊት እንጂ ባሉ ጊዜ አለ በቃ በገንዘብ ላይ ያለው ራሱ ስግብግብነቱ ብታየው ከባድ ነው። ራሱ አያስነካትም። ኦኬ ሳይታመም በፊት በጣም ስግብግብ ነበር። በጣም ስግብግብ ነበር ነው እንዴ? ማለት ገንዘብ ግን ነበረው። ምን አንዳንድ ከሌለው ኬት ያመጣል ብዬ ነው። ገንዘብ ግን ነበረው። እንደውም እንደሱ ያለው ሰው የለም። አትቃል ልጅ ያምር አንዳንዴ እኮ ባለው ሰው ነው የሚበሳው። ታውቂያለሽ አይደል? በጣም ካለው ላይ ቀነሳል ይመስል በጣም ለራሱ ልጆችና ለሚስቱ አለመሆን ማለት በጣም ከባድ ነው። በጣም እንደዛ አይነት ሰው ነበር። በጣም በቃ እንዴት እንደሚጨቀጭቃት ጨቁናት ሁላ ነበረ። ቤተሰቦቹ ራሱ ብታይ በኢየሱስ ከባድ ናቸው። እንደዛ ናቸው እነሱ። ምናልባት አይገርምም ግን ምናልባት እንደዚህ አሁን ልጆች ካልወለደ እኮ ነው እንደዛ የሚያደርገው። ልጆች የሏቸውም አልወለደ። ሁለት ልጆች አላቸው ወልደዋል። ታዲያ ልጆች ከወለደ በኋላ አልተስተካከለም ይሄ ስግብግብነቱ? ባሰበት እንደው ባሰ። እሷ እንደው ትጠረጥር ነበር ከሌላ ሴት ጋር ምናምን ጀምሯል ብሎ። አንቺ እኔ ስታወሪኝ እኔም እሱን የጠረጠርኩት ምናልባት ልጆችም ወልዶ እንደዚህ የሚስገበገብ ከሆነ ምናልባት ሌላ ቦታ ትዳር ይኖረው እንዴ ወይ ደግሞ የሚወዳት ሌላ ቀመጥ ትኖረው ይሆን እንዴ ብዬ እንዳስብ አደረገኝ። በጣም እንደዛ ብዙ ሰው እንደዛ የሚያስበው ታውቃለህ አይደለ? ሌላ ቦታ ሴት አለችው ብሎ ያስባሉ። በጣም እሷስ እንደዛ ታስብ ነበር እህትሽ? ነው እንዴ? ታስብ ነበር እንደው ትጠረጥር ነበር። ብዙም ለልጆቹ ለሷ ትኩረት ስለማይሰጣት ወይ ስለሚጨቃጨቁ እንደዛ ብላ ነው የምታስበው። ምናልባት በዚህ ጉዳይ ነው የተፋቱት። እንግዲህ አለመግባባት ሲፈጠር በመሃላቸው እነሱም እየባሰበት መጣ በህመም ነው። እሷ ደግሞ አልቻለችም። ከአቅሟ በላይ ሆነ። ምኑን ነው ከአቅሟ በላይ ሆነው? ማለት በጣም ይጨቃጨቃል። ታሞም ይጨቃጨቃል። ታሞም ይጨቃጨቃል። ቤተሰቦቹ ደግሞ በኢየሱስ ይለያሉ ነው መልክ። እነሱ ራሱ ባሰባቸው ከታማሚ በላይ ሆኑባት። ምን እያሉ እየመጡ ይናገሯታል። ምን እያሉ? በቃ የማይሏት ነገር የለም። አንቺ እንደዚህ ያደረግሽው አንቺ ነሽ ነገር አለ። እንደዚህ ያደረግሽው ማለት እንዴት አልገባኝም። ለሳመምሽው አንቺ ነሽ። በቃ አንቺ ስለምትጨቃጨቂ ስለምትጨቃጨቁ ተበሳጭቶ ምናምን በቃ ትኩረት አሰጠኝም ያለሽ ትጨቃጨቃለሽ ምናምን በቃ አንቺ ነሽ በቃ እየነዘነሽ እንደዚህ ያደረግሽው አንቺ ምክንያት ነው። የሱ ታዲያ ህመሙ እንደዚህ የእብደት ነው ማለት የጭቅጭቅ እንደዚህ እንትን የማለት ምን ነበረ? እንዴት ታዲያ ምን አይነት ህመም ነው ማለት በጭቅጭቅ የሚመጣ አይነት የሚመስል ነው? እንዴት እንደዛ ይሏታል ብዬ ነው። አይመስልም ግን ያው ቤተሰብ ታውቂል ነገሮችን ማጋነንና ጠገብ ያለ ሰው ላይ ማላከክ የሚፈልገው የሚገርም ነው። አሳዘነችኝ እሷ ባላደረገችው ነገር አስቢው። ትዳሯንም አታ ምናምን አይደል? እንደገና ደግሞ የሱ ጭቅጭቅ አለ። በዛ ላይ ደግሞ ቤተሰቦቿ የሱ ቤተሰቦች ተደርቦ ሲጨቀጭቋት አስበሽዋል? ከባድ ነው። በጣም ከባድ ነው። አሳዘነችኝ እና በዛ የተነሳ ተፋታች። በቃ ተለያዩ። ግን ሰው ትንሽ አይጠረጥርም ማለት የኛ ሀገር ባህል የሚባል ነገር አለና እሱ ታሞ በታመመ በ2 አመቱ እንፋታ ብላ ስጠይቀው እንደው ለስሟም የሆነ እንደዚያ ነገሮች አይከብድም አስባበት ነበር። ያው ይከብዳል ግን ነገሮች ከራስክ በላይ አይሆንም መቼስ ታውቃለህ። እሱ ማለት ነሽ ከራስ በላይ ምንም ነገር የለም። አንተ ደህና ሳትሆን አንተ ሳትኖር ለሌላ ሰው ኖራለሁ ማለት በጣም ከባድ ነገር ነው። ያው የሰው ምንም ቢልም ችላው ተቋቁመው ተለያዩ። ከቤተሰብ ጋር ተማክራለች። ከእናንተም እንደው ከቤተሰቦቻችሁ ነግራናለች። እናት ከአባቷ ጋር ተይ ብለናት ትንሽ ታገሹ ብለናት ነበር ምንም ነገር ግን ያው
ከአቅሟ በላይ ሆነ ታውቃለህ። እኛም እዩ ስንላት እያየች ነው እንዳልኩት ቤተሰቦቹም ፋታ ሊሰጧት አልቻሉም። ከዛ ተለያዩ። እናንተ ግን ተብሏቸዋት ነበር ትንሽ ታገሹ እዩ መፋታቷን ግን ትፈልጉት ነበር አይደል? እንደምን እንፈልገዋለን አይደለም። መጀመሪያ አይ እኔ ያልኩት እንዴት መሰለሽ ሐሳብ ስትሰጥ ያው እንደሚጨቃጨቃት ታውቃላችሁ። ስለዚህ እሷ ልፋታ ምናምን ብላ ስታማከራችሁ ወደ እናንተ ስታመጣው ወይም ወደ ቤተሰብ ሲመጣ ይሄ ጉዳይ ተፋች ብላችሁ ትደግፉት ነበር? አይ አንደግፈው። ማን ፍቺን ይደግፈዋል? እሱማ ልክ ነሽ። እልል ብለህ ድረክ እንዴት ፍቺ ትቀበለዋለህ? ልጅን የመሰለ ነገር እውነትሽ ነው። ከባድ ነው። ልክ ነሽ። ስለዚህ እንደው በቃ እሷ ናት የወሰነችው ሙሉ በሙሉ። ስትወስን እንግዲህ ውሳኔዋ የምትኖርበትን የምታውቀው እሷ ናት። ያለችበት ምን አይነት እሳት ውስጥ እንደምትጣድ እሷ ነው የምታውቀው። ኦኬ እሳት ውስጥ ተጥዳ ነበር ያልሽኝ። ሲኦል ገሃነም ኑሮ ነበር የምትኖረው ማለት ይቻላል። ኦኬ አንቺም ታውቂ ነበር ማለት ነው? በሚሄድበት ሰዓት ከባድ ነበር። አዎ ያው አልፎ አልፎ ልጆቿን ለማየት ሲሄድ እነሱን ሳያቸው እነሱ ጋርም እረፍት ለማድረግ ስለሚሄድ በጣም ከባድ ነበር። በጣም ይጨቃጨቃሉ። በቃ እንደው ዝም ሲሉ ምን ሆኖ ነው ሞቱ እንዴት ትላለህ ሁሉ አንዳንዴ ዝም ካሉ አይደለም ይሄን ነበር። ጭቅጭቁ ከሱ ብቻ ነበር ማለት ነው። እሷ ምንም ነገር የለባትም። እንዴት መሰለሽ አንዳንዴ በራሳችን ያለ ነገር ለራሳችን አይታወቀንም እና ምናልባት የሷስ ጭቅጭቅ አሁን ስጋነት ተሰምቶሽ የእህትሽን እንደዛ ብዬ ነው። አይ እንደዛ ሳይሆን አላ ያው ጭቅጭቅ እኮ ከሁለቱም ወገን ሊሆን ይችላል። አንዳንድ ጊዜ ታውቃለህ መቼስ ብያለሁ ስግብግብ ነው ብያለሁ። ልክ ነሽ። ስትጠይቀው ጭቅጭቅ ይነሳል። ምን ይባላል ይመራታል። ሴት ልጅ እንግዲህ ያው እንደምታውቀው እንክብካቤ ካልተሰጣት ትኩረት ከሌለ ልትጨቃጨቅ ትችላለች። ልክ ነሽ። ጥለም ልትወጣ ትችላለች ከቤት። ልክ ነሽ። ስለዚህ እንግዲህ ትጨቃጨቃለች። እሷም እሱም ይጨቃጨቃል። አይደማመጡም በመሃል። ምናልባት ከመሬት ተነስታ እሷ አሁን ቅድም ትጠራጠረዋለች የሚል ሀሳብ ስላመጣች ነው። ዝም ብላ ያው ይጨቃጨቀኛል በሚል ቴንሽን ሆና ሌላ ቦታ አለው አለ አይደለ ወይ ሚስት ወይ ፍቅረኛ አለው ብላ ምናምን አይነት ነገር ሌላ ነገር አስባ ከሆነ እኮ ብዬ ነው። ያው አንዳንድ ጊዜ ከመጠን በላይ ሲሆን እኮ ጭቅጭቅ ታውቃለህ የሚሰማህን ስሜት ታወጣለህ። አንዳንድ ጊዜ አንተ የምትጠረጥረው ልትለው ትችላለሽ። በመሃል በሚጨቃጨቁበት ሰዓት በማለት ትችላለች። እንችላ ያልከኝ ሌላ ሴት ይዛ ነው ቅምጥ ኖሮክ ነው ልትል ትችላለች። ምክንያቱም የተሰማትን ስሜት ነው የምታወጣው። ልትለው ትችላለች። በሱም ሊናደድ ይችላል። እንደዚህ ግን በጣም ታማክርሽ ነበር ማለት እንደ አይደል? በጣም መቀራረብ ነበር። አንድ ማን ነበረ ስሙ ጠፋብኝ። ጆኒ የሚባል ልጅ አለና ሁለቱም እንደ መንታ ግን ታላቅ ያቺ ናት አለኝ። ባለ ትዳር አንቺ አግብተሻል እንዴ? አዎ ምን ነው አቀለልከኝ በጣም። እንደዛ ማለት አይደለም። አንቺ ማግብተሻል? አዎ አግብቻለሁ። የሚገርም ነው። ስትታይ ምቾት ነው ማለት ነው። እንግዲህ ያገባሽ አመስይ ወልደሻል? አዎ እግዚአብሔር ይመስገን። ምን ያህል ልጆች አሉሽ? 3 ልጆች አሉ። አትቀልጂ። አዎ ኧረ ሰው ተኝቶ አያድርም። ኧረ ሰው ተኝቶ አያድርም። የሚገርም ነው። ምን ነው አንተ አላገባህም እንዴ? እኔ አላገባሁም። ምን ነው አልክ? እኔ ምን አውቃለሁ እንዴ? እኔ የሆነ ነገር ተሰርቶብኝ ነው መሰለኝ። ኧረ በስመ አብ በል አንተ ይቀይዋል አይደለ? አዎ ልክ ነሽ። ኧረ አገባለሁ። እውነት እኔ አሁን አጓጓሽኝ። ማግባት አለብኝ። የምሬን። 3 ልጆች አሉሽ? አዎ 3 ልጆች። ማን ነው ታላቅ? እንግዲህ እሷ ናት እኮ ሰምቻለሁ እኮ ነው ካንቺ አፍ ልስማ ብዬ ነው እንጂ ጆኒ ሲነግረኝ ታላቅ ያቺኛዋ ናት፣ እቺኛዋ ታናሽ ናት እና ሁኔታቸው እንደ መንትዮች ናቸው ነው ያለኝና የእድሜ እንትን የተወሰነ እንዳላችሁ ነው የነገረኝ። ግን በጣም እንደምትቀራረቡ በጣም ክሎዝ እንደሆናችሁ ነው የነገረኝ። አዎ በጣም እንቀራረባለን። አይደል? የ3 አመት ልዩነት ነው በመሃላችሁ። የ3 አመት። አዎ ታላቂ ናት። የሚገርም ነው። በጣም ተቀራረባላችሁ። አረ በጣም እንደው ቤተሰቦቻችን ራሱ ይቃኑብናል አይደለ? አዎ የሚገርም ነው። በዛ ላይ ቆንጆ ነሽ። በነገራችን ላይ ባለ ትዳር ቆንጆ አይባልም ይሆናል። አይ የምር ቆንጆ ነሽ። በጣም ታማክርሻለች ምናምን ታማክራታለሽ አንቺ? በጣም እናወራለን
አይደል? ክሎዝድን በሁለታችን የትኛውንም ሚስጥር በቃ አደብቅሽም ከማላችን በቃ ምንም ይቀር ነገር የለም አይደለ? ምንም ተሰስተለ ውስጣችን ራሱ የተጠባበቀ ነው የሚመስልክ። አንድ ነው። የሚገርም ነው። የሚገርም ደስ ይላል። እንደዚህ አይነት ፍቅር እውነት እንደዚህ አይነት ፍቅር አሉ። በነገራችን ላይ እንዳንቺና እንደ እህትሽ እንዲህ ምንም አይደባበቁ እንደዚህ በጣም የተጠባበቁ አሉ። አዎ በጣም ደስ ይላል። እንትን እንደው እሷ ማለቴ ይሄን ስጠይቅሽ ስለ ተግባባንም ጭምር ነውና እኔ ምን አስቤ ነበረ መሰለሽ? ባይዘዌ ከጠበቅኩሽ በላይ ነሽ። ምን አይነት ወተት ይሆንሽ ልጅ ነሽ! እውነት ማር ወተት ይሆንሽ ልጅ እግዚአብሔርን። አንደበትሽ ራሱ እንዴት እንደሚጣፍጥ መልክሽ፣ አንደበትሽ፣ ሁሉም ነገርሽ ዋው! አንቺ ሰው ሙሉ በሙሉ ይሄ 100% ሻርፕ ሆኖ ይፈጠራል እንዴ? የእጅ ስራው እንግዲህ አይገመስ ነው። ባለቤትሽ ቢሰማ መቼስ በሌላ ነው የሚወስድብኝ። ግን እኔ ያየሁት በንጹህ ልብ ሁሉንም ነገር አደንቃለሁ። በንጹህ ልብ ሁሉንም ነገር አወራዋለሁኝና ይሄ ስልሽ ምንድን ነው መሰለሽ? አሁን አንቺ እንደዚህ ያልኩሽ ነገሮች በሙሉ ምንም አይነት ኢንቴንሽን ኖሮኝ አይደለም፣ ሌላ ነገር ፈልጌ ሌላ ነገር አስቤ አይደለምና እንድትረጂ የሚፈልገው ግን እንደዚህ መልካም የሆኑ ሰዎች አብሮሽ ቢሆኑ ትመኛለሽ። ገብቶሻል? ዘመዶችሽ፣ ቤተሰብሽ ቢሆን የሥራ ብዙ ነገር ካንቺ ህይወት ውስጥ ብታስገቢው ትመኛለሽ እና እኔ እንደዛ ነው የተሰማኝ። ሁለት ጥሩ ነገርም እንዲገጥሙ ትፈልጊያለሽ እንደዚህ አይነት ሰው። አሁን ምን እንደመጣልኝ ታውቂያለሽ? ስለ ተግባባን ነው በነገራችን ላይ። አሁን ይሄ ሰውዬ ከታመመ ልጆች አሉኝ ስላልሽኝ ነው አግብቻለሁ፣ ወልጃለሁ፣ ልጆች አሉኝ ብለሽኛል። አሁን ያለሽበት ህይወት ደስ ይላል። ነጋችን አይታወቅም፣ መውደቂያችን አይታወቅም። እኛ በሰራ ነው የሆነ ትንሽዬ ኃጢአት ልጆቻችን ዋጋ ሊከፍሉ ይችላሉ። አሁን የቆምን ቢመስለን ደግሞ ነገ ምን እንደምንሆን አናውቀውም አይደለ? እንደዚያ ነገሮች አሰብኩኝና ቤተክርስቲያን ላይ ትንሽ የመቅረብና በቤተክርስቲያንም አንዳንድ ነገር ከቤተሰቦችም ስለሆነ እቀርባለሁ። ቅርብ ነኝ ለቤተክርስቲያን። ምናልባት ወደፊት የምታውቂው ነው የሚሆነው። አሁን ይሄ ልጅ የታመመው ዘርዬ የሚባለው ዘርዬ ነው አይደል? ዘሪሁን ነው አይደለ? ባለቤቷ እሱ ምናልባት የሆነ የተነካካ ነገር ካለ እንደው በውስጥ ቢጨረስና ንስሐ የሚገባበት ነገር ቢፈጠር ብዬ አሰብኩ። ምን አልገባኝም ለማለት ይፈልጋል። እንዴት ብዬ ልንገርሽ? እንደው ከብዶኝ እኮ ነው ማለት እኔ ግልጽ እንደምትሆኝልኝ በደንብ አምናለሁ። የሆነ የተነካካ አሁን የእሱ ህመም ውስጥ ምናልባት አላ የሌላ የሰው እጅ ካለበት ቶሎ እንዶ በሚስጥር መፋታቱ ሁሉም ነገሩ አሁን ኦልሬዲ ተለያይተዋል፣ ዝምድናው ተቋርጧል። እዛም ቢሆን ግን ከፈጣሪ ጋር ያለው ነገር እንዳያራርቃችሁ በውስጥ የሚጨረስበት ነገር እነሱም ሳያውቁ ግን በቤተ ክርስቲያን ምናልባት ንስሐ በመግባት ኃጢአት የሆነ ነገር በመናዘዝ የሚፈታ ነገር ካለ እኮ ብዬ ነው። ማለት አንተ ማን አልገባኝም። ምን ለማውራት እየፈለክ እንደሆነ አልገባኝም። እየተቀየምሽኝ አይደለም አይደል? እኔ ላንቺ መልካም ነገር ሳወራሽ በጣም በስማም እንዴት እንደመሰጥሽኝ ያን ከማሰብ እንዶ ላንቺ በጎ ነገሩን ያንቺን ቤተሰብ ደግሞ ጥሩ ነገር እንዲገጥማቸው ከማሰብ ነው እንጂ እኔ ማንንም አይደለም። እኔ ተራ ሰው ነኝ። ቃል ገዛሽ ነው ደወልኩልሽ፣ ከዛ አገኘሁሽ። እንደነገርኩሽ ደግሞ ንግግርሽ፣ አንደበትሽ በጣም ይጣፍጣል። ከቤተ ክርስቲያን የመጣሁም ሰው ነኝ። ባግራውንዴ ቤተ ክርስቲያን ነው እና ያንን ሐሳብ እኮ ነው ያቀረብኩት። እንደው እኔ በውስጥ የምጨርሰው ነገር ካለ እንድጨርስ። ምን ይኖራል ብለህ ነው? እኔ እንደሆነ እንደነገርኩ ነው። ምንም አውቀው ነገር የለም። እንደው ከሷ ጋር በጣምም እኮ እንትን ስለሆናችሁ ብዬ ነው። ምስጢርም ስለማትደባቡ ያው አልኩህ እኮ እሷ ምንም የምታውቀው ነገር የለም። የመታመሙን ጉዳይ ማለት ነው እንግዲህ ከመሬት ማለት የምታውቀው ነገር የለም ማለት በምን እንደታመመ ነው አታውቅም። ምንም የምታውቀው ነገር አይደል? እሷ ግን እንደምታውቅ ነግራኛለች። ለዛ ነው ይቅርታ አድርጌልኝና እቃ ያልኩሽን በጣም ይቅርታ። እቃ ልገዛ አይደለም ግን እንደዚህ አይነት ሰው አልመሰልሽኝም ነበር። እንኳን ተዋወቅኩሽ። ሰው ሆኖ ማይሳሳት የለም። እንደ ተሳሳትሽ ገብቶኛል። እሷም ነግራኛለች። በነገራችን ላይ ከሷ ጋር አውርተን ነበር። ስናወራ ልክ አንቺ እንደነገርኩሽ
እንደው ስሟ ማን ነበረ ጠፋብኝና ብቻ እንደው እንደዚህ አይነት ነገሮች በቃ ያሉ ነገሮች አሉ። እኔም የተረዳሁት ነገር አለ። ቅድም ላንቺ እንደነገርኩሽ በንስሐ ይፈታ በውስጥኛ እንጨርሰው ለዘርዘራ ለልጆች ለቀጣይ አንቺም የቆምሽ ቢመስል ነገ የሚፈጠረው ሰው ወጥቶ መግባቱ በእግዚአብሔር እጅ ነው ያለውና ብዬ ስነግራት ያው በቃ ያለው ነገር እህቴ ተሳሳተች ነው ያለችኝ። እህቴ ትንሽ ልጅነትም ስጋም ተናንቋት እሷ ናት እንደዚያ ነገር ያደረገችበት እህቴ ያደረገችበት። እንግዲህ እሷ ጋር መድረስ የለበትም ይሄ ጉዳይ። አንተ መጨረስ ባለብህ መንገድ እንግዲህ ከቤተ ክርስቲያን በንስሐም የምታግባባው ነገር ካለ እንጨርሰው እንጂ እህቴ ናት እሷ እንደዚህ እንዲሆን ያደረገችው አለች። ማን ነኝ? የኔ እህት እኮ ያንቺ እህት አንቺ እንዳደረግሽበት እንደዚህ ያው እሄዳለሁ አላልሽኝም? በፊት በምትመጣ ሰዓት በምታየው ጭቅጭቅ የተነሳ በሆነ ነገር የተነሳ እሷ ተናዳ እንዲያረጋችበት እንግዲህ ተሳስተ እንዳይሆን ብቻ እዚህ ጋር ማለት ተሳስተ ማለትም የተሳሳተ ደውለ የተሳሳተ ሰው ጋር ደውለ እንዴት ተሳሳታለህ? ተሸናወራው እንዴት በነገራችን ላይ ስልክ ቁጥርሽን እሷ ናት የሰጠሽኝ። ከኦንላይን ያልኩሽ አውቄ ነው እኔ ላውራት ስላት እህቴ ስሜታዊ ትሆን ነበር። አሁን ነው እንደውም የተረጋጋችው እንጂ በፊት ላይ ልጅነትም ስሜታዊ ትሆን ነበር አለችኝ። እና እሷ ተናዳ ነው እንዲያረጋችባት ማለት አልገባኝም። ሁለታችሁ ሴራ ጠንስሳችሁ ነው እኔ ጋር የመጣችሁት ማለት? ሁለታችሁ ሴራ ማንና ማን? እህት ተብየውና አንተ እንዴት ነው? እኔ እህቴን በዚህ አይነት መንገድ አልጠብቃትም ማለት አልገባኝም። እሷ እኮ ላንቺ ብላ ነው እየነገረችኝ። አንቺ እኮ ንስሐ እንድትገቢ ነው በቃ ማንንም አይስማ ነው ያለችኝ። እኔ ማንንም እንዲሰማም አልፈልግም። እንደውም ልንገርክ እኔ አይደለሁም እንደዛ ያደረኩት እና ማን ነው? አድርጊ ተብዬ ተሰጥቶኝ ነው። አድርጊ ተብዬ ተሰጥቶኝ ማለት ማን አድርጊ ተብዬ ተሰጥቶኝ ማን ነው እንደዛ ያደረገው? እህቴ። እሷማ አንቺ ነሽ እኮ እያለችሽ እኮ ነው። እኔ እኮ እያልክ ያለው ንስሐም እንድትገቡ ነው። ታዲያ እሷ አድርጋ አንቺ አድርግ፣ እሷ ንስሐ ትግባ፣ እንደዚህ አመቻች። እንደውም ብር ልካለው የሚደረገው ነገር በሙሉ እኮ አደርጋለሁ እኮ ነው ያለች። ውሸት ነው ማለት እሷ ናት አድርጊ ማለት ምን አድርጊ ብላሽ ነው ያደረገችው? ምን እንደሰጠችኝ አላውቅም። እሺ ብቻ እንዳልኩክ ነው ተጠረጥረዋለች። ስግብግብ ነው ያው ቤት ውስጥ ተሳስሮ እንዲቀመጥላት ያው እንደዚህ የሚሆን አልመሰላትም። እንዴት ነበር የመሰላት? እሷ ወደ እሷ እንዲል ኦኬ እንዳይሰስት እንዳይጨቃጨቃት ነበር የተፈለገው። ብቻ በአጠቃላይ እሺ እንዲላት ነው የተፈለገው ማለት እኮ አንቺ እሷ እሺ እንዲላት ፈልገሽ አስበሽ ያደረግሽው ነው ማለት ነው። እኔ አይደለሁም እህቴ ናት ጭራሽ እኔ ጋር ብላ መጣችሁ እንዴ? እኔ አደረኩላት እንጂ የሰጠችኝ እቅዱን ያመጣችሁ ሐሳቡን ያመጣችሁ እሷ ነው። ኦኬ አንቺ ነሽ እንጂ ያደረግሽላት ማለት ሁሉም ነገር ሐሳቡ እያንዳንዱ ነገር ሁሉም እቃውም ሐሳቡም ሁሉ ነገር የሷ ነው። አንቺ ብቻ ነሽ የተገበርሽው እንጂ አንቺ ምንም መታቀው ተይ አታድርጊ ይሄ ነገር እንደው ይቀርስ ይሄ ሰውዬ እንደው እንደዚህ ቢበላሽስ ብለሽ አልጠየቅሻትም? በቃ ተስማማውበት። እህቴ አይደለች ስጋዬ ናት መቼስ እኮ እንደዚህ እንዲታመም አይደለም ሚጎዳ አልመሰለንም ሁለታችን። እንዴት ሚጎዳ አይመስልሽም አንቺ? በቃ ሚጎዳ አልመሰለኝም ስትነግረኝ። በምን አውቃለሁ? ከየት ታምጣው ምን ታርገው? በምን አውቃለሁ? እኔ እኮ ግን ተማክራችሁ አይደል እንዴ? እሺ እንዲላት እንዳይሰስት ወደ እሷ እንዲመጣ እንዲታመም አይደለም ሁለታችንም የፈለግነው። እንዲህ እንዲሆን አይደለም እንዲሰቃይ አይደለም። ሁሉንም ነገር እሺ እንዲላት የተፈለገው ግን አልሆነም፣ አልተሳካልኝም ነው አይደለም። ስለዚህ ያው እህትሽ ናት ያደረገችው። አንቺ እሷ አድርጊ ብላ አምጥታ ሰጠች። እንዴት እሷ አላደረገችም ታዲያ? ማለት ለአንቺ መስጠቱ ለምን አስፈለገ? ያለው እሱ ሌላ ሀገር አይደለም ሌላ ቦታ አይደለም። ራሷ ማድረግ አችልም ነበር? ሌላ ሁለተኛ ሰው አንቺ እንድታደርጊ ለምን ተፈለገ ነው? ምን አለ መሰለህ እሷ ስታረገው ይከሽፋል ወይስ ምንድን ነው? አይደለም ልታረግበት የነበረበት ቀን የተሰጣት ቀን የነበረው ኦኬ ቀን ነበረው። ቀን አለው ማለት ነው። ቀን አለው። ኦኬ ቀን ስላለው የቀኑ ቀን ደግሞ እሷ ስራ ናት። ስራ ስለነበረች ስራ ስትሄድ እኔ ደግሞ ልጆቹን እያየሁላት ነበር እና እሱ መጣ ምግብ ጠየቀኝ። ከምግብ ጋር ሰጠው። ቀን አለው ማለት ነው የሚደረግበት ቀን። ቀንሽ ይበላሽ አንቺ አትወርጅም አንቺ ወዴት ነው የምትሄጂው? ልትመታኝ ነው? ልዘርፈኝ ነው የጠራኸኝ? ልዘርፈኝ